ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ዛሬ እንግዲህ በቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በተለይ ትናንቱን ጨዋታ ተከትሎ በቸልሲ በኩል መነሳት የሚጠበቅባቸው ነጥቦች አሉ። 5 ነጥቦችን ይዘናል። በተለይ ለሊያም ብዙ ስራዎች የሚጠበቁበት ቡድን እንደሆነ ይህ ስብስብ ያሳየበት ነበር። ታዲያ እነዛ ነጥቦች ምንድን ናቸው? ባሊያንደር ጋር ናቸው። ስቴፋን ዊሊያን፣ ሳንቼዝ የመከላከል ቅርጽን በሚመለከት ምናወራ ይሆናል። እንግዲህ ኤንዞ ማሬስካ የዚህን ስብስብ ከለቀቁ አንስቶ ቸልሲዎች እንግዲህ ያለፉትን 4 ጨዋታዎች ማድረግ ችለዋል። ይህ ወቅት እንግዲህ አሰልጣኝ የሚሰናበትበት አይደለም ብለን አስተያየታችን ሰጠናል። ነገር ግን እውነታውን መቀበልና ከሊየም ጋር መቀጠል፣ የሊየምን ቡድን ደግሞ በሚገባ ማየት የሚጠበቅብን ይመስለኛል። ሊየም ጫና ውስጥ እንዳለ የሚታይ ነው። አሁን ባሊያንደር ጋር ናቸው። ጎሎች የተቆጠሩበት መንገድና የቸልሲ ውጤታማነት የሚጠበቅበት ነው። ምንም እንኳን ብዙ ተጫዋቾች የተጎዱበት ቢሆኑም ቸልሲ በጨዋታው ላይ ያ በእግር ኳስ ምክንያት እንደማይሆን በትልልቅ ቡድኖች ላይ አይተናል። ምክንያቱም ተጫዋቾች ተጎዱበት ተብሎ አሰልጣኞች ሳይሰናበቱ የቀሩበት ቡድን የለም። ስለዚህ ቸልሲን ውጤታማ ማድረግ ይጠበቃል። በተለይ በኔ እይታ ከካራባኦ ካፑ ባልተናነሰ የአውሮፓ ቻምፒዮንስ ሊግ ተሳትፎ ለሚቀጥለው የውድድር ዓመት መሳተፍ ለቸልሲ ከብዙ ነገሮች በላይ ነው። አንደኛ በአውሮፓ እግር ኳስ ማህበር ቅጣት እንደጣለበት የምናውቀው ነው። ታዲያ ቅጣት የሚገባ ለመክፈል በአውሮፓ እግር ኳስ ማህበር ከሚያገኘውን ገቢ በወጥነት ማግኘት ይጠበቅበታል። በዘንድሮ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ተሳትፎውን በሚገባ መግፋት የሚችል ከሆነ ለሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ የሚፎካከርበትን ማረጋገጥ የሚችል ከሆነ ውጤታማነቱ ለቸልሲ ጥሩ እድልን የሚያመጣ ይሆናል ብዬ አስባለሁ። ውድ አድማጮቻችን፣ በእናንተ እይታ በትናንትናው ጨዋታ ምን ሀሳቦችን አያችሁ? ምንስ አስተያየት አላችሁ? ቸልሲ ምን ያስተካክል? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። መጀመሪያ እንግዲህ አሰልጣኙ ላይ እናተኩር። አሰልጣኙ በጥሩ ሁኔታዎች የሰራቸው ስራዎች አሉ ወይ ካልን ቡድኑን በተለይ ለስቴፋን ዊሊያን የሰጠው ሚና፣ ለኤንዞ ፈርናንዴዝ የሰጣቸው ሚናዎች መነሳት ይጠበቅባቸዋል። ኤንዞ ፈርናንዴዝ ከባለፉት ጨዋታዎች በተሻለ የጨዋታ ቴምፖ ሲቆጣጠር፣ ከኋላ ማጥቃቱን ሲያስጀምር ይታያል። በጨዋታዎች ላይ ተጽዕኖ ሲፈጠር በሚገባ ይታያል። ነገር ግን አሁን በጣም ትልቁ ነጥብ ውድ አድማጮቻችን በጣም መነሳት የሚጠበቅበት ቸልሲ ወደፊት እየሄደ ነው ወደኋላ እየተጓዘ ነው የሚል የቸልሲ ደጋፊዎች ጥያቄ አለ። ምክንያቱም ያለፉት ዓመታቶች ለቸልሲና በአርሰናል መካከል ምን ያክል ለውጦች እንደመጡ ያ ጨዋታ ማሳያ ነበረ። የቸልሲ ደጋፊዎች ብዙዎቹ በአብራሞቪች የአሰልጣኝ ጊዜ የመጡት ያስታውሱት በአርሰናል ላይ ከፍተኛ የሆነ ብልጫ ቸልሲ እንደነበረ ነው። በአንድ ወቅት እንዲሁም ለ6 ዓመታት ያክል አርሰናል ቸልሲን ማሸነፍ አልቻለም ነበር። አሁን ያ ተገልብጦ የአርሰናል ወቅት የመጣ ይመስላል። ነገር ግን የአርሰናል ወቅት በራሳቸው በአርሰናል ጥራት ቢመጣም ለቸልሲ ደጋፊዎች ግን አስቸጋሪው ከአርሰናል ጋር በሚፎካከር መንገድ ለምን መጫወት አልቻልንም የሚል ነው። ቸልሲ በጨዋታው ላይ ለመምጣት ሲሞክር እንዲሁም ጫናዎችን ለመፍጠር ሲሞክር ይታያል እንጂ በጨዋታው ላይ ምንም መሪነትን አላስተናገደም። ከ6 ሳምንታት በፊት የኤንዞ ማሬስካ ስብስብ ካሳየው ብቃት አንጻር ብዙ ተጫዋቾች በጉዳት ባይኖርም ውጤታማነቱን ግን ማሳየት አልቻለም። ታዲያ ቸልሲ አሁንም ቢሆን ከአርሰናልና ከማንቸስተር ሲቲ ከሊቨርፑል የሆነ ያክል በርቀት እንደሚገኝ በስኳድ ጥራት እንግዲህ እንደተፈተነ የሚታይ ነው። ምክንያቱም ቸልሲ ኮከብ ተጫዋቾቹ ካይሴዶ እንዲሁም ደግሞ አልመር አለመኖር ስብስቡን በሚገባ ጎድቶታል። ያም ደግሞ ወሳኝ የሆኑትን ተጫዋቾች በጨዋታዎች ላይ ተጽዕኖ የሚፈጥሩትን ተጫዋቾች በሚገባ መተካት መቻል አንዱ በእግር ኳስ አስፈላጊው ነገር ነው። ያንን ሲያደርጉ እየታየ አይደለም። እንግዲህ በጨዋታው ላይ ወደሚነሱ ነጥቦች እናንሳና እንግዲህ ከሊየም ጋር መነሳት የሚጠበቅበት ሊየም ሮዘነሪ ጥሩ አሰልጣኝ ሊሆን ይችላል ወደ አድማቻችን። ነገር ግን ጥሩ አሰልጣኞች ጥሩ ስብስብ ማለት በእግር ኳስ ውጤታማ ለመሆን በጣም እንግዲህ በእግር ኳስ በጣም በውጤታማነቱ የምናስታውሰው ጆዜ ሞሪኖ አንዱ ናቸው። ነገር ግን በአጠቃላይ በኬሪየራቸው ጥሩ የሆኑት የፔፕ እንዲሁም ደግሞ እንደ ፈርጉሰን አይነት ሲናገሩ ጥሩ አሰልጣኝ ብቻ መሆን አይጠበቅብም። ጥሩ አንተን የሚያግዝ አመራር ያስፈልጋል። እነዛ አመራሮች ደግሞ ብቻ አይደለም የሚያስፈልጉት፣ ጥሩ ስኳድም ሊኖር ይጠበቃል። አንዳንዴ ስኳድህ የሚያደርስ መጠን ላይ አሰልጣኙ ቢያወጣ ምርጥ አድርጎ በጊዜው ማውጣት የማይችልበት አጋጣሚ ይፈጠራል እና አንዳንድ ተጫዋቾች በአሰልጣኝ ለውጥ ብቻ ተፈጥሯዊ የሆነ ክህሎት ከሌላቸው የትም መድረስ እንደማይችሉ እግር ኳስ በሚገባ አሳይቶናል እና የቸልሲ የስኳድ ጥራት ችግር እንዳለበት እየታየ ነው። አንደኛው እንግዲህ ቦናናቴ ባለፉት ጊዜያቶች የቸልሲን ኃላፊዎች የወቀስ ነው። አሁን ዛሬ በሚገርም ሁኔታ ፋብሪዚዮ ሮማኖ እንደዘገበው ወደ ሊድስ ሊያቀና ነው። ትክክለኛ ያልሆነ መጀመሪያም ዝውውር እንደነበረ አንስታለ። ቸልሲ ከብራይተን በውሰት ለምን ተጫዋች እንደሚያመጣም ግራ የሚያጋባ ነው። ለብራይተን ያልተሰለፈ እንዴት ለቸልሲ ይሰለፋል? ይህ ትልቅ ጥያቄ ነበር። ነገር ግን ያንን እንግዲህ ሲመልሱት አልታየም። እዚህ ጋር የሚነሱ ነጥቦች አንዱ እንግዲህ ይህ ነው። አድማቻችን ሌላም መነሳት የሚጠበቅባቸው ነጥቦች ውስጥ በጥሩ ሁኔታ ማንሳት የሚጠበቅበት የስቴፋን ዊሊያንን ሁኔታ ነው። ስቴፋን ዊሊያን እንግዲህ ትናንት በተሻለ ፐርፎርማንስ ከባለፈው ከስታንፎርድ ብሪጅ ካደረገው ጨዋታ የተሻለ ብቃቱ ኳስ በመቆጣጠር ቲምበርን በሚገባ በመፈተን ስፔሶችን ሲፈልግ ጫናዎችን ሲፈጠር ይታያል። የቸልሲ ቀጣዩ ስታር እንደሆነ ይታወቃል። በሚገባ ያንን እያሳየ ነው። ኤንዞ ማሬስካ ጥሩ ድልን ሰጥቶታል። በሊየም ስር ደግሞ የተሻለ የሚያድግ ይመስለኛል። ታዲያ ይህንን በሚገባ መጠቀም የሚያስፈልግ ነው የሚሆነው። ይህ ተጫዋች ላይ ሙሉ በሙሉ
የቸልሲን ቡድን መገንባት የሚቻል ነው የሚሆነው። ከፓልመር ጋር ደግሞ ባለፈው ጊዜ የሊያምን ትልቁን ጥያቄ እንዳነሳ ነው ከሌሎች ተጫዋቾች ጋር የተሻለ ውህደቶችን መፍጠር ነው። አሁን በእግር ኳስ በፕሮሰስ ነው ሲባል አሁን አንዳንዴ የአርሰናል ደጋፊዎች የዛሬ 4 ዓመት ትረስት ዘ ፕሮሰስ ይላሉና በፕሮሰሱ ላይ እምነት ይኖርህ ነው። ፕሮሰሱ ማለት ነው የሆነ ያክል ሌቭል ይኖራል። መጀመሪያ ቸልሲ አሁን ለምሳሌ ለቶፕ 4 ይጥራል። ለቶፕ 4 የሚሆኑ ጥሩ ተጫዋቾች እንዳሉ ሁሉ የተሻሉ ተጫዋቾችን ትጨምርና ተዋህደው በአንድ ላይ ከፍ ብለው ደግሞ ለፕሪሚየር ሊግ ዋንጫ መፎካከር፣ ለአውሮፓ ቻምፒዮንስ ሊግ ዋንጫ መፎካከር የሚችል ነው። ነገር ግን ከነበሩ ተጫዋቾች ላይ ተጫዋቾችን የምታጣ ከሆነና ከዛ ላይ መገንባት ካልቻል ሁልጊዜ ማፈረስ ሁልጊዜ መገንባት ይሆናልና ከዛ ደግሞ ጥሩ ምሳሌ አለ አይደል? ማንቸስተር ዩናይትድ አንዱ ለዚህ ነው። እንግዲህ አዲስ አሰልጣኝ አዲስ ቡድን፣ አዲስ አሰልጣኝ አዲስ ቡድንን አድርጎ ያለፉትን 12 ዓመታት ውጤታማ ሳይሆን ያየነው ማንቸስተር ዩናይትድ ቸልሲም ላይ እንዳይመጣ ጥንቃቄ መውሰድ ያስፈልጋል። በኤንዞ ማሬስካ ስር ምርጥ የነበሩ ተጫዋቾች አሁንም መቀጠል ያስፈልጋቸዋል። እነሱ ላይ በሌም ስር ደግሞ እምነት ያላቸውና አዳዲስ ጥሩ ፐርፎርማንስ ያላቸውን ተጫዋቾች ማውጣት የሚያስፈልግ ይሆናል። ሌላኛው እንግዲህ ግብ ጠባቂው ሳንቼዝ የሚነሳ ነው። አምና በጣም ተቸግሮ ነበር። አዲስ አሰልጣኝ ሲመጣው ላይ የሚቸገርበት መንገድ እንግዲህ አንዱ መነሳት የሚጠበቅበት ነጥብ ይመስለኛል። አምና በማሬስካ ስር በጣም ተቸግሮ እንደነበር መጀመሪያዎቹ ጨዋታዎች በተለይ የብራይተኑ ጨዋታ በጣም የተቸገረበት የምታስታውሱ ስህተቶችን የፈጠረበት ነበር። አሁንም በጫናዎቹን መረዳት አልቻልኩም። ነገር ግን እንግዲህ የሰራቸው ስህተቶች በተለይ የመጀመሪያው ስህተቱ እንግዲህ አሰልጣኙ እኔ ኃላፊነቱን ወስዳለሁ የሚል አስተያየቱ ሰጥቷል። ያ እውነት ቢሆንም ግን አንዳንዴ እግር ኳስ ደግሞ የተሻለ ጥራትን ትፈልጋለና ሳንቼዝ የእነዚህን ስህተቶችን የሚቀጥል ከሆነ የተሻለ ጥሩ ግብ ጠባቂ መፈለግ ቸልሲ የሚጠበቅበት ይሆናል ብዬ አስባለሁ። መርሳት የሌለባቸው እኔ በጣም እንደ ምሳሌ የማየው የአርሰናሉ ግብ ጠባቂ ራምስዴል አርሰናሎች ወደ ዴቪድ ራያ የቀየሩበት መንገድ ያክል እንደሆነ ወይም ደግሞ ባጭሩ ለማስረዳት እንኳን ማንቸስተር ሲቲ ከኤደርሰን ወደ ዶናሩማ ሲመጣ ምን ያክል በዘንድሮ ውድድር ዓመት አይነኬ የሆነ ግብ ጠባቂ እንዳላቸውና በውድድሩ ላይ ተፎካካሪ እንደምትሆን ይታያል። ምርጥ ግብ ጠባቂዎች ሲኖሩ ስህተቶችን የሚቀንሱ ማለት ነው። ስህተት የማይሰራ ግብ ጠባቂ የለም። ስህተቶች መጠናቸው ግን በጣም መቀነስ ይጠበቅበታል። እንደ ፒተር ቼክ ያለ ግብ ጠባቂ ስታገኙ 10 እና 15 ነጥብ ጆን ቴሪ እንደሚለው ማለት ነው በውድድር ዓመቱ ላይ ማስገኘት የሚችል ግብ ጠባቂ ያስፈልጋል እንደሚለው እንደዚህ አይነት ግብ ጠባቂዎች ያስፈልጋሉ። ያንን መውሰድ ያስፈልጋል። የመከላከል ቅርጹ መነሳት ይጠበቅበታል። እንግዲህ ሌም በጨዋታው መካከል ሲቀያየር ይታያል። የተቃራኒ ቡድንን ስታይል እያየ ነው ወይስ አሁንም የመከላከል ቅርጹ በኤንዞ ማሬስካ ስር በጣም የተከላካይ ቅርጹ በቸልሲዎች ዘንድ ብዙን ጊዜ ይቀያየር ነበር። አሁን ውጤታማ የሚያደርግ የመከላከል ቅርጽ መያዝ የሚያስፈልግ ይሆናል ብዬ አስባለሁ። እዛ ላይ መሰራት ያለበት ነው። ቸልሲም እዚህ ላይ በሚገባ የሚሰራ ይመስለኛል። ፎፋናና ቻሎባ ጀመሩ። ከዛ ከተከላካዮችን ቅርጽ ደግሞ ቻሎባን ወደ መስመር የሚያወጣ ዲያሽልን የሚያስገባ አይነት ቅርጾችን እየቀያየረ ነበር። እዚህ ላይ ነው መታሰብ የሚጠበቅበት። የመሀል ተከላካዮችን ጥምረት በቸልሲ ቤት ባለፉት 2 ዓመታቶች ውስጥ ይህ ነው የሚባል አይነተኛ ጥምረትን አላየንም። እንግዲህ በመጀመሪያዎቹ በኤንዞ ማሬስካ ወቅት ኮልዊል እና ፎፋና፣ በሁለተኛው ቶሲን እና ኮልዊል አለማምና በዘንድሮ ውድድር ዓመት ቻሎባና ፎፋና አይተናል። ጥሩ ጊዜያቶችን የምንለው ማለት ነው። ስለዚህ ይህንን ጥምረት መልሶ ማግኘት የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ ስለ ኤንዞ ፈርናንዴዝ ማውራት የሚጠበቅብን ይሆናል። ኤንዞ ፈርናንዴዝ በእግር ኳስን ይዞ የሚጫወት ከሆነ ከኋላ ኳሶችን በመመስረት በኩል የተሻለ ነፃነቱን አይቻለሁ። ነገር ግን ሁሌም ትልቁ የሚሆነው የኤንዞ ፈርናንዴዝ ጉዳይ ትልልቅ ጨዋታዎች ላይ ድንቅ ብቃትን ያሳያል። ትንንሽ ጨዋታዎች ላይ ቸልሲ የበላይነት ወስዶ ጎሎችን ብቻ ሳይሆን ውጤቶች እንዲያመጣ ማድረግ ነው። ወደ አድማቻችን የእናንተን አስተያየትና ኮሜንት እንጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።